ጤና ይስጥልን። ምሳሌ ቀጣይ ክፍል። መሀሌት እንደ ዛሬ አንገቷን ደፍታ አታውቅም። ብሩክ ሰራላት። መድብል ግን ይመችህ፣ እውነትም ጀግና ወንድ ነህ። የብሩክ ወንድም። ቅድስት በባለፈው ላይ በጣም አዝና አንገቷን ደፍታ ነበር። ዛሬ ግን መድብልና ብሩክ ቅድስትን ቀና እንድትል አድርጓታል። ምክንያቱም ቅድስት ብዙ ዋጋ ከፍላለች ለብሩክና ለምሳሌ ስትል፣ መድብልም እንደዛው። መድብል የሚፈልገው መሀሌትን ሳይሆን ቅድስትን አግብቶ ትዳር አድርጎ እንዲኖር ይፈልጋል። ብሩኬ ግን በባለፈው ላይ ትንሽ አስደንግጦን ነበር። ነገር ግን ምንም የሰራ ጥፋት የለም። ምናልባት መሀሌት ልታሳስተው እንዲሁም ደግሞ እንደ ድሮ ልትመለስ ትፈልጋለች። ነገር ግን ብሩክ የሆነውንም የሆነለትን ሰው አይረሳም። መቼም ብሩክ ይረሳል ብዬ አስቤም አላቅም። ምክንያቱም ለልጁ ለምሳሌ ስል ብዙ ዋጋ ከፍለዋል። መሀሌትም እሱ በወደቀና እሱ በተቸገረ ጊዜ ከኋላ ሆና ከጠላት ጋር ሆና ብሩክን ስትጎዳ ነበር። ዛሬ ግን ብሩክ አዝኖላት ብረባት ብጠማት ምግብ አበልቷት ቤቱ ቢያስጠጋት እንደ ድሮ ወደ ሚስትነት ይመለሳሉ በማለት ቅድስትን ከፍ ዝቅ እያደረገች ትናገራለች። በገዛ እጇ ከቅድስት ጋር ተጋይታ ብሩክም ቅድስትን አትምቻት በማለት ባለፈው ላይ ቅድስትን አስቀይሟት ነበር። እውነትም ብሩክ ይሄን አደረገ? ብሩክ ቅድስት ላይ እጁን አነሳ በማለት እኔ ራሴ ደንግጬ ነበር። ነገር ግን መሀሌትን ፕራንክ እያደረጉ ነው መድብልና ብሩክ። የስራችሁን ብሉ። ቅድስት ዛሬ ፈገግታዋ እንዴት እንዳስደሰተኝ። ምክንያቱም ቅድስት ንጹህ ልጅ ናት፣ መልካም ናት። ብሩክ በሌለበት ሰዓት ከምሳሌ ጋር ክፉንም ደጉንም ፍርሃትንም ሁሉንም ነገር አሳልፋለች። ምሳሌም ቢያማት አባቷ ብናፍቃት ጥያቄ ብትጠይቃት ጥያቄን እየሸወደች አባትሽ አለ ይመጣል እያለች እያታለለች ምሳሌ ምንም ሳይሰማት አባቷ ብናፍቃትም ሌላ ሀሳብ ሳይገባት ብሩክ ከታሰረበት ተመልሶ መጥቷል። ታዲያ ቅድስት ይህን ሁላ አድርጋ ብሩክ ቢያስቀይማት ኑሮ እንዴት አናድድም? በጣም ያናድድ ነበር። ነገር ግን መሀሌትን ፕራንክ ሰሯት። ደነገጠች፣ ቆሌዋም ተገፈፈ። ተመልሳ ወደ መኝታ ቤቷ ገባች። አይ ቅድስት ደግሞ ሌላ እቅድ አውጥታላታለች። ከምሳሌ ጋር ሆና ልታናድዳት። መቼም የተያዘ ሰው ይገርማል። ሉላ ጠበቃዋ ዛሬም ቀጥሯታል። ሞገስም እሱ የቀጠረሽ ቦታ መሄድ አለብሽ በማለት ሉላን ልብ ሰጥቷታል። ሉላም እሱ ያለበት ድረስ ለመሄድ ወስናለች። ታዲያ እንደወሰነችው አደረገችው። ጠበቃ ግን እንዳለም ዝናን ያውቃል። ከዝና ጋር የምሰራ ሰው ይመስለኛል እንደው። ምክንያቱም ሞገስ ጀግና ሆኗል። መድብል ድሮም ጀግና ነው። ዛሬም ሞገስን አግዞታል። ፖሊስን ይዞ ሉላ ባለችበት ክፍል ድረስ
በመሄድ ጠበቃውን እጅ ከፍንጅ ይዞታል። ባለቤቱም በር ላይ ጠብቃ በፖሊስ ተይዞ ሲወጣ በር ላይ ጠብቃለች። ከዚህ የበለጠ መዋረድ አለ? የለም። ከጠበቃው ነፃ የወጣች ትመስላለች ሉላ። ነገር ግን ፖሊሶችንን በር ክፈት ሲባል ዝና ጋር ደውሎ ሉላ የት እንዳለች ለዝና ነግሮታል። ዝናም የሉላን ድምፅ ሲሰማ ደንግጧል። ምናልባት ዝና ሉላ ፈለጋ ይነሳል። ታዲያ ሞገስና ሉላ ተደብቀዋል። ሆቴል አርፈዋል። ወደ ቤታቸው አልተመለሱም። ምናልባት እነ ማህሌት መስክሮ ዝናና የዝና አለቆች እስር ቤት እስከሚገቡ ድረስ ሉላና ሞገስ ከቤታቸው ወጥቶ ተደብቆ ሊኖሩ ይችላሉ። ምናልባት ዝና ከተያዘላት ወይንም ደግሞ ዝና እጅ ከሰጠ በኋላ ሉላ እረፍት ታገኛለች ብዬ አስባለሁ። አይ ዳጣ፣ የዳጣ ነገር ያስቃል። እንደው እኔ እንዳላት ሰው እንበሎ ስትል በጣም ታስቃለች። ለማንኛውም ውድ ቤተሰቦቼ ቀጣይ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ቪዲዮን ከወደዳችሁ ላይክ እና ሰብ አድርጉ። ደራቱንም ጎበኙት። መልካም ጊዜ